ያሰበችው መሲን ነውና ለዛም ነው አሁን ላይ ወርቆቼን ጌጣጌጦቼን ጠዋት ሳያቸው ነበሩ አንቺን የወሰድሽው ካንቺ ውጪ ደግሞ ሌላ ሰው ማንም ሊወስድ አይችልም አንቺ እኔ ላይ ብዙ ተንኮል ስታደርጊ ነበር ይሄንንም የወሰድሽው አንቺ ነሽ አሁን ቀጥ ብለሽ ጌጣጌጦቼን አምጪ በጣም የምፈልጋቸው የቶሚ ማስታወሻ ነው ብላ እዚህ ጋር መሲን እያፋጠጠቻት ነው ማለት ነው። ይሄንን ነገር ልታደርግ የምትችለው ሄለን በሁለት ምክንያት ነው። ከዚህ በፊትም መሲን ደጋግማ ስትጠይቃት የነበረው ለቶሚ ምን ነግረሻል ቶሚ ምን ብለሽ ነው ምን አይነት ሚስጥር ነግረሽ ነው ብላ ደጋግማ መሲን ብትጠይቃትም መሲ ልትነግራት አልቻለችምና በመጨረሻ ለማድረግ ያሰበችው እንደውም በታዲ በኩል ምግቧ ላይ የሆነ መድኃኒት ጨምራ እሷን የሚያስወራት መድኃኒት ጨምራ ያንን ነገር ልትጠይቃት አስባ ነበር። እዚህ ጋር ደግሞ እሷ ታዲን አዛታለች ምግቡ ላይ መድኃኒቱን ጨምራ ይሄንን ምግብ ወስደሽ ለመሲ ስጫት ብላት ነበርና እዚህ ጋር ደግሞ ታዲ ምግቡን ቀይራለች። እሷ የምታደርገውን ተንኮል ስለምታቅ ምግቡን ብትቀይርም ግን ሳህኑን አልቀየረችምና እዚህ ጋር ደግሞ ሄለን የምታስበው መሲ እዛ ጋር ምግቡን በልታለች እናም አሁን እኔ የምጠይቃትን ነገር አንድ ባንድ ታወራለች የወርቁን ነገር ከጠየኳት በኋላ በሱ አስታክኬ ደግሞ ለቶሚ ምን እንዳወራችሁ ጠይቃታለሁ በሚለው ይመስላል አሁን ላይ መሲ ምግቡን በልታ ጨርሳለች ብላ በገመተችው ሰዓት ወደ መሲ ክፍል ሮጣ መጣ ወርቁማን የወሰደው ጌጣጌጦችን አንቺ ነሽ የወሰድሽው ካንቺ ውጪ ደግሞ ማንም ሰው ሊወስድ አይችልም ብላ እሷን እዚህ ጋር እያፋጠጠቻት ያለችው ማለት ነው። ይሄን ነገር ባታስብ ኖሮ በአንደኝነት ደረጃ መሲን አትጠረጥራትም ነበር ማን ነው እንደዚህ ያደረገው ብላ ቤት ያሉትን እንዳለ ሰዎች ወይ ደግሞ ሌላ ቦታ ማስቀምጦ ከሆነ አንድ ባንድ በተረጋጋ ስሜት ተጠይቃቸው ነበር። እሷ ግን ከቦርሳዋ ውስጥ ባጣችው ቅጽበት ነው መሲ እያለች እየተጣራች ወደ መሲ ክፍል ሮጣ የመጣችው ማለት ነው። አሁን እሷ እዚህ ጋር ያሰበችው መሲ ለቶሚ ምን ነግራው ይሆን ምን ብላ ይሆን ስለኔ ሚስጥር ምን አውርታ ይሆን የሚለውን ነገር ትነግረኛለች ብላ አስባ ይሆናል ማለት ነው። ይሄ ነገር ደግሞ እንደማይሳካላት ግልጽ ነው። ምናልባት አሁን ታዲና መሲ ሊያወሩበት ይችላሉ። ከምግቡ በኋላ ታዲ ምግቡን ቀይር ያለው ግን ደግሞ ሳህኑን ሳልቀይር ነው የመጣችብኝ ስለዚህ አንቺ ምግቡን አትቢው ምናልባት ሊነካካ ይችላል ብላ ነግራታለችና እዛ ጋር አሁን ለምን ሄለን ይሄንን ነገር እንደምታደርግ እነሱ ያወቁት ነገር የለም። እዛ ጋር ሄለን አሁን ይሄንን ያደረገችው መሲ ልታስወራት መሲ ያለውን በውስጧ የደበቀችውን ሚስጥሮቿን እንዳለ እንድትነግራት አስባ ነበርና እዚህ ጋር አሁን እነሱ ይሄንን ነገር ቢያውቁ ኖሮ መጀመሪያውኑም ይማከሩበት ነበር። ሄለን መታ ከጠየቀችሽ እሷ የምትፈልገው ማስረጃ ሳይሆን እሷ ወደማትፈልገው ወይ ደግሞ ያንን መድኃኒት ወስዳለች ብላ ካሰበች በኋላ ሄለን መታ ደግሞ መሲን ለቶሚ ምን ብለሻል ብላ ከጠየቀቻት እዛ ጋር መሲ የምትፈልገውን እኔ ለቶሚ ምንም አልነገርኩም ብላ ያንን ነገር ከነገረቻት ምናልባት መሲ ልታምናት ትችላለች። ከዛም በኋላ ደግሞ ደግማ ራሱ ለቶሚ ምን ነግረሻል ምን አውርተሻል ብላ ላትጠይቃትም ትችል ነበር ማለት ነው። ግን ደግሞ እዚህ ጋር ታዲና መሲ ለምን ሄለን ለመሲ መድኃኒት መስጠት እንደፈለገች እነሱ ምንም ያወቁት ነገር የለም ማለት ነው። ይሄ ነገር ደግሞ የሄለን ከውጪ መሲ እያለች እየጮኸች እየተጣራች መምጣት ደግሞ ለአይንዬ በጣም ድንጋጤ ፈጥሮባታል። ሄለን ከዚህ በፊት እንደዚህ ስትቆጣና መሲንም ይሁን ሌላውንም ሰው እንደዚህ እየጮኸች ስትናገር አልሰማችምና ይሄ ነገር ዱብዳ ሆኖባታል። ከዚህ በፊት መሲ በዚህ ነገር አትጠረጠርም። መሲ ራሱ አሁን ሄለንን ከዚህ በፊት እኮ በእንደዚህ አይነት ነገር ጠርጥረሽኝ አታቂም ብላ ጠይቃታለች ማለት ነው። ያው መሲ ከዚህ በፊት ለብዙ አመታት እዛ ቤት ስለሰራች ማለት ነው። ሁሉም ሰው ደግሞ የሄለን እዚህ ጋር መታ ጌጣጌጦችን ሰርቀሽኛል እንደዚህ አድርገሻል ብሎ መጠየቋ ራሱ ጥያቄ ፈጥሮባታል። ከሁሉም ነገር በላይ ደግሞ አይንዬ ነች እዚህ ጋር የደነገጠችው ሄለን ምን ሆና ነው ብላ ምን ተፈጥሮ ነው እስኪ ተረጋጊ ብትላትም ሄለን ደግሞ ልጅሽ እንደዚህ አድርጋኛለች ብዙ ነገር ልታደርገኝ ሞክራለች ብላ መሲ እሷ ላይ ያደረገችውን ነገር ልታወራ ይመስላል ማለት ነው። ሄለን እዚህ ጋር አሁን አይንዬን መሲ እንደዚህ ያደረገችኝ መሲ ይሄንን ነገር አስባብኛለች ብላ ስለ መሲ እዛ ጋር ያልሆነውን ነገር ብታወራ ራሱ መሲ አሁን መቼም ታወራለች ከዚህ በኋላ ሄለን እኮ እንደዚህ አይነት ሰው ነች እኔንም በትራስ አፍና ልትገለኝ ሞክራ ነበር ብላ ምናልባትም ሚስጥሯን ልታወጣ ትችላለች ማለት ነው። ከሁሉም ነገር በላይ መሲን የሚያስፈራት አሁን እኔ ከዚህ ቤት በወጣ ወይ ደግሞ እኔ የሆነ ሚስጥር ብናገር እሷ ቤተሰቦቼ ልትጎዳ ትችላለች ብላ ነው የምታስበው። እዛ ቤት ያሉት እናቷና እህቷ ኑኑ እዛ ቤት አሉ እነሱን ትጎዳብኛለች የሚለው ነገር በጣም ስለሚያስፈራት ነው ማለት ነው። ታዲ እንደውም ዛሬ ስትነግራት የነበረው ለምንድነው ከዚህ ቤት የማትወጪው የኔ ቤት እኮ እኔና አንቺን ይበቃናል ለምን ወጥተሽ እዛ የኔ ቤት በሰላም አንኖርም ብትላትም መሲ ደግሞ ምን እንደሚያሳስባት ነግራታለች ማለት ነው። እኔ የቤተሰቦቼ ነገር ነው የሚያሳስበኝ እኔ ከዚህ ቤት ብወጣ አንድ ቀንም ቤተሰቦቼን አታሳድርም ወይ ደግሞ እነሱን ትጎዳለች ብላ እሷ ከዚህ በፊት መሲን ለማስፈራራት ቤተሰቦችን እንደዚህ ያደርጋለሁ እንደዚህ ካላደረግሽ እነሱን እንደዚህ አጠቃችኋለሁ ብላ ስታስፈራራበት የነበረውን ነገር እዚህ ጋር ደግሞ ለታዲ ነግራታለች ማለት ነው። ሌላው ነገር ደግሞ ሄለን እዛ ጋር የመሲ ጉዳይ ብቻ ሳይሆን የቤሉልንም ጉዳይ ጠበቅ አድርጋ ይዘዋለች ማለት ነው። ከዚህ በፊት ቶሚ ከመሞቱ በፊት ራሱ መክሊት የምትባለው ልጅ ከቴዲ ጋር ተማክሮ አዘጋጅቶ ነበር ያው ቤሉል እንዲያገባትና ከሷ ጋር እንዲቀራረብ ለማድረግ እሷ ይሄንን ነገር ያደረገችው ቤሉል ኑኑን እንዳያያት ወይ ደግሞ ኑኑን እንዳያገባት በሚለው ነው። ያንን ሀሳብ ቶሚ ካቀረበ በኋላ ማለት ነው። ቶሚ ከሞተ በኋላ ራሱ ይሄንን ሀሳብ ጠንክራ ቀጥላበታለች ማለት ነው። ልጅቷን እዛ ቤት አምጥታ ቤሉልና እሷ እንዲቀራረቡ ይሄንን ነገር ደግሞ ይፈልግ የነበረው አባቱ ቶሚ እንደሆነ አድርጋ ነው። እዛ ጋር ቤሉል
ቤሉል አባቱ ምን ያህል እንደሚወደውና እሱ ምን ያህል እንደሚያከብረው ስለምታቅ ነው እዚህ ጋር አባቴ በህይወት እያለ እኮ እቺ ልጅ እንዳገባት ይፈልግ ነበር። ስለዚህ የሱን ሀሳብ ላሳካ ብሎ ቤሉል እሷን እንዲያገባት አስባ ነው እዚህ ጋር። ቶሚ እኮ ከመሞቱ በፊት እቺ ልጅ በጣም ሲመኝል ነበር፣ ለልጄ እድራታለሁ ብሎ ሲያወራ ነበር ብላ እዛ ጋር ልታቀራርበው ብትሞክርም ቤሉል ደግሞ ይሄ ነገር እንደማይሆን ነግሯታል። እኔ ያለሁት እኮ የእናንተ ዘበን ላይ ሳይሆን ትዳርም ፍቅርም በቤተሰብ እንደ ድሮ አይደለም። ስለዚህ እኔ የፈለኳትን ሴት ነው። እናም ደግሞ እኔ ፍቅረኛ ባይኖረኝ ራሱ አሁን ላይ ያሳብኳት ልጅ አለች ብሎ ያንን ነገር ሊነግራት ቢሞክርም ሄለን ደግሞ በጣም ደስ ያላት እንደውም ዋናው ነገር እንኳን አሁን ላይ ፍቅረኛ ያልኖረ ችግር የለውም ከዚች ልጅ ጋር ተቀራረብና ምናልባት ልትወዳት ትችላለህ ብላ ያንን ነገር ነግረዋለች ማለት ነው። ቤሉል ግን አሁንም እሷን እንደ እናቷ ስለማያትና ቶሚ ከሞተ በኋላ እኮ አንተ እኔ የምነግርህን ነገር ወይ ደግሞ እኔ የማዝህን ነገር አትቀበለኝም እናም እየታዘዝከኝ አይደለም ስትለው ነው እዛ ጋር እሷን እምቢ ላለ ማለት ወይ ደግሞ እሷ ትከፋብኛለች በሚለው ከልጅቷ ጋር ተቀራረብ፣ ከሷ ጋር ተቀራርባችሁ ያለውን ነገር አውሩ የምትለውን ነገር የተቀበላት እንጂ ምንም ነገር ቢሆን ደግሞ እሱ ያቺ ልጅ እንደማይፈልጋትና ከሷ ጋር ህይወት መመስረት እንደማይፈልግ ያ ነገር እንደማይሆን ከአሁኑ አስምሮ ነግሯታል ማለት ነው። ሄለን ደግሞ ዋናው ነገር አንተ ብቻ እሺ በልና ከልጅቷ ጋር ተቀራርበ ከሷ ጋር አውሩ፣ ሌላውን ነገር እናስብበታለን እናያለን ያለችው ምናልባት ደግሞ ምን ልታረግ እንዳሰበች ባይታወቅም ማለት ነው። አሁን እሷ እዚህ ጋር ቤሉልን እንደዚህ ያደረገችውና ለራሷ እዛ ቤት ቀጥራ ካመጣችው ልጅ ጋር እንዲቀራረብ የፈለገችው ያው ባለፈው ናሆም እንደነገረው አንተ ብቸኛ የአባትህ ወራሽ ነህ፣ ስለዚህ ሁሉንም ነገር መቆጣጠር የምትችለው አንተ ነህ፣ ድርጅቱንም ቤቱንም በሚለው ያንን ነገር ነግሮት ነበርና ሄለን ደግሞ በዚህ በልጅቷ በኩል ቀስ እያለች ቤሉልን ካሉት ንብረቶች እንዳለ ባዶ ልታስቀር ይመስላል ማለት ነው። እሷ የምታስበው ለኤልሹ ለልጇ ብቻ ነው የምታስበው። እዛ ጋር ኑኑ ትክክለኛ የወለደች ልጇ እንደሆነች አታውቅም። እሷ ይሄንን ሚስጥር የሚያውቀው ቴዲ ብቻ ነው። እሷ እዚህ ጋር የምታስበው ኤልሹ ብቻ ነች፣ ብቸኛ ልጄ፣ ስለዚህ ለእሷ ብዬ ነው ይሄንን ሁሉ ነገር የማደርገው ብላ ከዚህ በፊትም ደጋግማ ስታወራ ነበር። እኔ የራሴን ኑሮ ኖር ያለው ልጄ ደግሞ ምንም አይነት ደህንነት ሳታይ የምትፈልገውን አይነት ኑሮ መኖር አለባት፣ የሚያስፈልጋትን ነገር በደንብ ላስቀምጥላት ይገባል ብላ ከዚህ በፊትም ስታወራ ነበርና አሁንም እዚህ ጋር ቤሉልን ቀስ ብላ በዚህ በመክሊት በኩል እሱን ካሉት ነገሮች ነፃ አውጥታ ያለውን ነገር ለኤልሹ ብቻ ልታደርግ ይመስላል ማለት ነው። ኤልሹ ደግሞ መጀመሪያ እዛ ቤት መክሊት መታ የቤሉል ፍቅረኛ ነች ሲባል መጀመሪያ ደስ ብሏት ነበር። እሷ ከኑኑ ጋር ይቀራረባል ከኑኑ ጋር አንድ ላይ ይሆናል የሚለው ነገር ስላሳስባት ያው እሷ ኑኑን የምትጠላት ቫይረሱ ስላለባት ሳይሆን ቫይረሱ አለባት የሚለው ዜና ራሱ የውሸት ዜና ከመወራቱ በፊት ነው ኑኑን የምትጠላት እሷ ላይ በዛ ልክ የምትቀናው ማለት ነው። እዚህ ጋር ደግሞ የቤሉል ፍቅረኛ መጣች ሲባል በጣም ደስ ብሏት ነበር፣ እሷ እውነት መስሏት ማለት ነው። እዚህ ጋር ደግሞ መክሊት ይሄ ነገር እውነት እንዳልሆነና እዛ ቤት ያመጣቻት እናቷ ሄለን ብር ከፍላት እንደ ቤሉል ፍቅረኛ ሆና አክት እንድታረግና እሱን ከኑኑ ለማራቅ እንደሆነ አስባ ነው እዚህ ጋር ልጅቷ ስትነግራት በጣም ደስ ያላት ማለት ነው። አሁን ላይ ሁለቱም በጣም የተስማሙ ይመስላል። ስለዚህ አብረን እንሰራለን ስራችንን ሀብለን መጀመር አለብን ብላ እንደውም ወደ ኑኑ ክፍል እየሄዱ ነው። ያው እሷ ሊሏት የሚችሉ ካሁን በኋላ ቤሉል ጋር ትድረሺ፣ ከሱ ጋር ልናይሽ አንፈልግም፣ እኔ ትክክለኛው ፍቅረኛው ነኝ ብላ እዛ ጋር ምናልባት መክሊትም ኑኑ ላይ ልታሾፍባት ትችላለች ማለት ነው። ሌላው ነገር ደግሞ የአዶኒ ጉዳይ ነው። አዶኒ ኑኑንና ቤሉልን መንገድ ላይ ውጪ ካያቸው በኋላ ይሄ ነገር በጣም ደብሮታል። ያው እሱ ኑኑን እንደሚወዳትና እንደሚያፈቅራት ግልጽ ነው። ከዚህ በፊትም ሲያወራ ነበር ቤሉል ብዙ ነገር አለው፣ እሱ ቤተሰቦች አለው፣ እኔ በአሁን ሰዓት ላይ ምንም የለኝም፣ ኑኑ በጣም ታስፈልገኛለች ካንተ በላይ፣ ስለዚህ እሷን ስትወስዳት ዝም ብዬ አልመለከትም ብሎ ሲያወራ ነበርና